አቢሲኒዮን ለወይኒ አሁን መነጋገር ያለብን ስለዚህ ምን ተፈጥሮ ነው ይሄ ከዚህ ቤት ጥለሽ መሄድ ያሰብሽው ብሎ ይጠይቃታል። ወይኒ እባክህ አቢሲኒዮ ይሄ ነገር እንዳታንስ ስራ የለም ወይ ወደ ስራህን አትድም ትላለች። አቢሲኒዮ አንድ ነገር እንደምታደርግልኝ እፈልጋለሁ ብሎ ይጠይቃል። እኔ የልብ ጓደኛዬ እንደምትሆንኝ እፈልግሻለሁ ብላ ትጠይቃታል። እሷም አቢሲኒዮ ስራ የለህም ወይ ለምን ስራ አትሄድም ብሎ ሲጠይቃሽ እሺ አቢሲኒዮ አንተ ከፈለክ ትንሽ ቆይ እችላለሁ ግን እኔ ማንኛውም ሰው ሳልጎዳዳ ከዚህ ቤት መውጣት እፈልጋለሁ ትልሃለች። እሷም እኔ ችግሩ ማንጋ ነው ያለ ሚስቴ ጋ ነው ወይ አክስቴ ጋ ነው ያለ ብሎ ይጠይቃታል። በዛ ጊዜ እኔ ብዙ ነገር ነው አንተ የማታውቀው ብሎ ሲጠይቀው አንተ ጋ ብቻ ነው ችግር የሌለ ስለዚህ እኔ ከዚህ ሁሉ ነገር ማውጣት እፈልጋለሁ ትልሃለች። በዚህ ጊዜ አቢሲኒዮ አንቺ እንደዚህ ነገር ካለ እንዴት ነው እኔ ጥለሽም ከዚህ የምትሄጂ ብሎ ይጠይቃታል። አቢሲኒዮ እንደዛ ስለው እሷም እኔ አንተ እንደምትጎዳ አልፈልግም ታዲያ ምንድነው እምንስማማ ብላ ትጠይቃለች። በዚህ ጊዜ አቢሲኒዮ አንቺ በፍልሹ ነገር ተስማማ እንችላለን ግን ደግሞ እባክሽን ጊዜ ስጭኝ ከዚህ ሁሉ ነገር ሳታስወጪኝ እንዳትሄጂ ይላታል። በጣም ስለተከፋትና የኔ ጉዳት የማትፈልጊ ከሆነ ንገሪኝ ካልሆነ ደግሞ ጥለሽ አትሂጂ። በዚህ ጊዜ ስኑ በጣም ልቧ ስለበላት እሺ ትንሽ ጊዜ እቆያለሁ ብላ ፍቃደኛ ትሆናለች። አቢሲኒዮ እንደዛ ስለው እሺ በቃ ትልሃለች። ኤልሳ ወደ የድሮ ፍቅረኛው ትሄዳለች። ልጄ የት ነች ብላ ስትጠይቀው አንተ ምንድነው የምትፈልገው ሀሳብ ማቶስ ንገረኝ ትልሃለች። አቢሲኒዮ በዛ ጊዜ እኔ ልጄም አንቺም አንድ ላይ እንደምኖረው የምፈልገው እኔ ለልጄም አባት ለአንቺ ጥሩ ባል ሆኜ መኖር እፈልጋለሁ ብለው ይመልሳታል። በዚህ ጊዜ ኤልሳ በጣም ስለተናደደች ክብርህን ጠብቀው ጫፌ እንዳትነካኝ ትላ ለመጫወት ጩዊ ሰውን ሰበስብሃለሁ ይላታል። በዛ ጊዜ ትልሃለች ይላታል አልኩ እንዴ ትላለች። በዛ ጊዜ እሱም ሃይ አንቺ ሞኝ ነሽ ወይ የት እንዳለሽው አታውቅም ብሎ ይመልሳታል። በዛ ጊዜ አንተ ተረጋጋ ሁሉም ነገር በሷ ቦታ በሷ በኩል ያለ ነገሮች ሁሉም ነገር አስተካክዬ እመጣለሁ ትልሃለች። በዛ ጊዜ አንቺ ስታስብኝ እንዳበስኒው ሞኝ መሰልኩሽ እንጂ ሁሉም ነገር እኮ አውቃለሁ ይላታል። ኤልሳም አንተ ምንድነው የምታስበው? አንተ እኮ የልጄ አባት ነው ካንተ ጋር እኖራለሁ እያልኩ አይደለም እያለች እኔ ልጄ መቀበል አብሬ ለመተኘት ነው በጭራሽ አልተኛም። እንዴትም አርጌ ልጄን ከዚህ ክፍል ሊወስድ ይገባል እንደዛ ይሻለኛል እያለች ነው። በዛ ጊዜ በሀሳብ ጭልስ ስትለው እሱም ምን እያልሽ ነው ምን እያስብሽ ነው ብሎ ይጠይቃታል። በዚህ ጊዜ እንደዛ ስትለው አንተ ቆይ ለምንድነው እዚህ ቤት ወደዚህ ያመጣኸኝ ምን ታስበው ነው ይላታል። እሱም እንዳትጮይ ብዬ ነው እዚህ ያመጣው ትላለች። በዛ ጊዜ አንተ ምን ሆንክ? ላስብበት ብዬ ነው። ቆይ መጀመሪያ ልጄን አሳየኝና እስከ መጨረሻ እኮ ተቃቅፈ እንኖር አይደለም ወይ ትላለች። በዛ ጊዜ አንተ
እስከ መቼ ነው ስትለው እሷም በሀገራችን ላይ ለእሷም ለብቻ ክፍል ተስተካክለታለ። እሱም በዚህ ጊዜ አዎ እሱ እኮ ችግር የለም እኔ ሁሉም ነገር አስተካክዬ ጨርሻለሁ ስለው እሽ እንደዛ ከሆነ በቃ ጊዜ ስጠኝ ትልሃለች። በዚህ ጊዜ እሱም እጇን ይዘው ቆይ ቆይ እንደዛማ አይደለም እዚህ ድረስ መጥተሽ እንደዚህ ምንም ሳንጫወት የቃቃ ጫወታ ሳንጫወትማ አትሄጂም ብሎ ይዛታል። እሺ እናንተ ደግሞ ሴቶች እሷም የኤልሳ እናት የኤልሳ እናትና የአክስቷ ማነ ስሙ ጠፋብኝና ስሟ ጠፋኝ። ማነች ስሙ የኤልሳ እናትና አክስተያ ረረ ከበድ ሰውነት ትልሃለች። እንግዲህ ይውልሽ በጉ ያረደላትና በጀመራ ልጄን ያጎበለላት ልጄ ናት ብሎ እየተከራከሩ ነው ትልሃለች። አክስቷ ደግሞ አሁን እኮ ትክክለኛ አባቱ እምታውቅ አይመስለኝም ትልሃለች። እናት በሀገራችን ላይ እናት እንዴት ልጅ እንደች ታማኛለች? እውነቴ ነው። መጥፎ መጥፎ ነገር ይወራል እንደ እናት ማለት እኮ ገበና ሸፋኝ ልጅ ብታጠፋም ቆጥታ ያጠፋችው ነገር ደብቃ እንደዛ ነው። እንደስ ጎደኛ ብላ ስለ ጎደኛ ስለ ራሱ ታወራለች። እውነቴ ነው እንዴ ምንም ጎደኛዬ ብትሆን ምንም እንደፈለገች ጎደኛዬ ብትሆን ማለት ነው። ስለ ልጄማ አሳልፌ አልሰጥም። ሰላም አላልኳቸውማ። ሰላም ሰላም ውድ ፋሚሊዎቼ ሰላምና ፍቅር እያላችሁ አለም ዳርቻ ብዝት ርፍርፍ ይበልላችሁ። ለዚህ ቤት አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የእመቤት ፋሚሊ በሙሉ ሰላምና ፍቅር እያላችሁ አለም ዳርቻ ብዝት ይበልላችሁ። አሁን ከተስማማን ስለ ጎደኛ እናወራለን እላታል አብሲኒዮ። በዛ ጊዜ ወይንሸት ጋሼ ስራ የለም ሆይ ለምን ወደ ስራ አትሄድም አልረፈደም ትላታለች። በዛ ጊዜ አብሲኒዮ እንዲህ እሱ ይደርሰናል ስለዚህ እኔ ካንቺ ጋር ጥሩ ጎደኛ መሆን ፈልጋለሁ ትላል ብሎ ጠይቃታል። በዛ ጊዜ ወይንሸት አንተ ለምንድነው ከኔ ጋር ጎደኛ መሆን የፈለክ? አንተ የተከበረና የተከበረ ቤተሰብ ነው ያለ እኔም እንደምታውቀኝ የሰው ቤት ሰራተኛ ነኝ ትልሃለች። በዛ ጊዜ አብሲኒዮ አውቃለሁ አንቺ ሰርተሽ ለፍተሽ አዳሪ ነሽ። ስለዚህ አንቺ ቤት ውስጥ ቤት ታጸጃለሽ፣ ምግብ ትሰራለሽ፣ ልብስ ከተቆሸሸም ታጠባለሽ። እኔም እንዳንቺው ነኝ። እወጣለሁ፣ እሰራለሁ፣ እገባለሁ። እኔና አንቺ ምንም ልይታ የለም። አንቺ ቤት ውስጥ ነሽ የምታወሪ። አንቺ ሰው ብጡን አንቺ ሰው ለመርዳት የሞከርሽው እኔ ጎደኛ ያደረኩሽ አንቺም እኔም ጎደኛችን ያደረኩሽ የአንቺ ችግርሽን ችግሬ ይህንን ችግርሽ ችግሬ አድርጌ እንፈታ ብቻ ነው እላታል። እኔ አንቺ እኔ ምንለያየ እኮ የስራ ቦታ ብቻ ነው እላታል። በዛ ጊዜ የምር በጣም አመሰግናለሁ የልቤን የተናገርከኝ። አሁን ተስማምተናል። ስለዚህ ሁሉም ነገር አውርተ ችግራችን እርስ በርስ እንፈታለን ስለ አብሲኒዮ በመጀመሪያ ችግሩ የምንፈተው ስለ ልጅሽ ናት እላታል። እሷም አይኒ በጣም ስለረሳችሁ ልጅ ስትለው በጣም ነው የደነገጠችና ምነው ልጅሽን ስልሽ ለምንድነው እየደነገጥሽው ይላታል። አሁን እሷ ልጅ ስለጠፋች አትነካከኝና አታሳሳስብኝ። ስለዚህ ለዚህ ነው እኮ ጋሼ ትላለች። በዛ ጊዜ አብሲኒዮ አሁን እንዴት ነው ማግኘት የምንችለው ስትለው በቃ እንደምኑም አድርገን ፈልገን እናገኛታለን እላታል።
እኔ እኮ ምን እንደማደርገው ልጄ የት እንደሚሄድሽ እኮ ግራ ገባኝ ትልሃለች እናታ። እሷም ጩጭዬ አትጨናንቅ እናቴ፣ ካልሆነ አያቴ ጋ ሆናለ። ግን እናቴ አንድ ነገር ልንቀርሽ፣ አንድ ነገር ልጠይቅሽ። አሁን የምር እሱ እና አባቴ ነው ብላ ትጠይቃለች እናቷ። ስሟ ጠፋብኝና እኔ አሁን ምንም ነገር እንዳትጠይቅኝና ነጌ ከወይን እሸት ጋር መተን ይወስድሻለን። አሁን አያቴ ጋ ሄደሽ ሂደሪ ትላለች። ግን እኮ እናቴ እሱ እኮ አባቴ እኮ እኔና እናትሽ ጋር አንድ ላይ እንኖራለን ብሎኛል። ግን ደግሞ እኮ አባቴ ቢሆን እኮ አፍኖኝ አይወስደኝም ነበረ ትልሃለች እናቷ። አሰቃይሽ አይደለም ወይ ብላ ስትጠይቀው አይ ምንም አላሳቃየኝ፣ ግን እኮ እኔ ምግብ አልበላም ስለው በርገር፣ ጁስ፣ የተለያየ ነገር ነበረ ይዞልኝ የሚመጣው። ግን ምንም የምር አባቴ ነው ለምን አትናገሪም ስትለው እናቷ አንቺ አንድ ነገር ስትጀምሪ እኝኝኝ ካልሽ እንደ መስከረም ሀበብ ቁጣጥሽ ነው አለችው ወይስ መስቀል ነው ያለችው አላውቅም፣ ጠፋብኝ። ስለዚህ እኔ አሁን እንዳለን ብላ ትሄዳለች። የአብስዮ አክስት ቤት እየፈለገችና ስራ ለመጀመር ነበረ። ግን ከአማቹ ጋር ከሆነ አላወቀችም እንጂ እውነቴ ነው። ምክንያቱ የአብሲኒዮ አክስት ናት። አቶ ወይዘሪት የሺ ደግሞ የአብሲኒዮ ምስት እናት ናት። አማች እኮ ነው፣ አይተዋወቁም። ግን እነሱ የእኛ ቤት ሰራተኛ ብሩን እያለች ነው። ስለዚህ ተመላላሺ እዛ ቀጥራ ለመሰራት አያችሁ ፋሚሊ። አማች የልጁ ቤት የልጅቷ ያገባችበት። ቆይ እንዴት አገባች? እንዴት ከቤተሰብ ጋር አልተዋወቁም እንዴ? የአክስቴ እሷ ቆየሽ ልጇ ልታስቆጣጠር ነው ልጇ። ወይኔ ውርደት፣ መብርሃኔ ውርደት! እንዴት ለእናቷ እንደዚህ ብለ ትናገራለች? ወይኔ እሷም ለልጇ ጸባይ ስለምታውቀው እሷን ለመቀጠር እሷ ላመስ ወይኔ ልጅና እናት አጋጨች ከወይዘሪት ሰምሬ። ምን ነው ወይዘሪት ሰምሬ እና ሚሳችን እንዳለን እያሉ ነውና፣ በኢየሱስ እንዴት ነው ግን እናት ለልጅ ጨከነችው ማለት ነው። ግን እንዴት ነው? ምን አይነት ዘመን ነው ያለን? አብሲኒዮ ለአክስቷ ይደውላትና ልጁ ያሳገደት ቁጥር ስጠኝ እለታል። እኔ የወይን እሸት ልጅ የወሰደ ቁጥር ላኪልኝ ስለው አክስትየዋ አሁን ከምን ልታደርጊ ነው? ይሄ ነገር ውስጥ እጃችን ባነስገባ ደስ ይለኛል እያለ ይጠይቃል። ግን በዛ ጊዜ እኮ እኔ ገረመኝ። ምን ጀመሩና አብሲኒዮና ወይንሽት ወይንዬ እናት የሰራተኛ ነገር እኮ የምር በጣም ነው ማዛዝነው። እየፈራች እኮ ነው ከሱ ጋር እየሄደች ያለችው ማለት ነው። ግን እኛ ስንት ነገር ነው የምንችለው እናንተ። ስራ እንሰራለን፣ እነሱ የሚሰሩም ደግሞ አንጽያት እኮ እኛ ላይ ነው መሰስ የሚመጣው ማለት ነው። አሁን እቺ ልጅ እኮ ለእናቷ ስትል ነው ይሄ ሁሉ ነገር እየደረሰበት አለች ማለት ነው። እንትና ማን ስሟ ጠፋብኝ። እንትና አልኩና እንዳናንተ እና አይኔም እቀድዳለሁ። እንትናም ቆንጂት እኮ አንዳንድ ጊዜ ነገሩ ሲጠፋበት ነው የምትቀድደው። ምን አባቱ ዋና ቪዲዮ መሰራቴ ነው። እና ብዙ ነገር ነው ምን ተማረው ከዚህ ድራማ ማለት ነው። አንድ ነገር ደግሞ ሀሳብ መሰጠት የሚፈልገው የድራማ የሚሰሩ ሰዎች ባላችሁ በጥፋት መቱ። የምሬ ነው። እኛም እኮ አሁን ስንጋባ ወደፊት ማለት ነው እንግዲህ ከየሰው አገር አንቀራ መገባታችን ስለማይቀራ ማለት ነው። እሱ ሲያናድን እኮ በጥፍ በሉ እያላችሁ ነው። አንደኛ ደረጃ ባላችሁ እንዳትሰድቡ፣ ሁለተኛ ደግሞ በጥፍ እንዳትመቱ
እና እንደዛ ነው የዛሬ ቀድዳ ማለት ነው። እና ቀድዳም ደግሞ የተማርኩና ከቆንጂት ነው የኮረጅኩት። እና ቀጣይ ቪዲዮ እንገናኛለን። ባይ